እስራኤል ለሶማሌላንድ የሰጠችው እውቅና ያስነሳው አቧራ ያስነሳው ውዝግብ አሁንም ቀጥሏል። በተለያዩ መልኩ የሶማሊያ መንግስትን ያስጨነቁ ክስተቶችም በርትተዋል። ኢትዮጵያና ኬንያ ለሶማሌላንድ እውቅና ሲሰጣት ዝም ብለውኛል ያለችው ሞቃዲሾ በነገሩ ግራ እንደገባት ታውቋል። ወሳኞቹን የአፍሪካ ቀንድና የምስራቅ አፍሪካ ሀገራት ድጋፍ አለማግኘቷም እያነጋገረ ይገኛል። እንዲሁም ከአረብ ሀገራት አካባቢም አንዳንድ ተቃውሞም ድጋፍም የሌላቸው ሀገራት መታየታቸው ሐሰን ሼክ መሐሙድንና መንግስታቸውን አስጨንቋል እየተባለ ይገኛል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦራቸውን አመስግነዋል። ወሳኛዋ ከተማ በሩሲያ ጦር እጅ መውደቋን ተከትሎ ነው ፑቲን ወታደሮቻቸውን ያመሰገኑት ያሞጋገሱት። እንዲሁም የወሳኟ ከተማ ነፃ መውጣት በርካታ የዩክሬን የጦር መኮንኖች ከስራቸው እንዲሰናበቱና እንዲባረሩ ስለማድረጉም እየተነሳ ይገኛል። ዩክሬን ይህንን ጨከን ያለ እርምጃ የወሰደችው እየተዋጋን ነው አለን፣ ቦታውን አልለቀቅንም የሚል ሐሰተኛ ሪፖርት ወደ ማዕከል መላኩን ተከትሎ ነው። አስገራሚውን ዝርዝር የዩክሬን ሚዲያዎች አውጥተውታል፣ እንመለከተዋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትራምፕን ብልህ ነው ብለዋቸዋል። ይህንን ያሉት ደግሞ የዩክሬንን ሰላም በተመለከተ የቀረቡትን ምክረ ሀሳቦች በተመለከተ አንዳንድ ነገሮችን ሲያነሱ ነው። ይህንን ነገር የተናገሩት ዝርዝሩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን እናልፋለን። የሶማሌላንድ እውቅና ዛሬም እያወዛገበ ይገኛል። የተለያዩ የአረብ ሀገራት እንዲሁም ሶማሊያ አጋሮቼ ናቸው የምትላቸው ሀገራትም ጭምር ውግዘታቸውን የቀጠሉ ቢሆንም የአንዳንድ ሀገራት ዝምታ ግን የሞቃዲሾውን መንግስት እንዳስቆጣ ነው የተሰማው። በተለይ ደግሞ የኢትዮጵያና የኬንያ ዝምታ ለሞቃዲሾ መንግስት የሚስማማ እንዳልሆነ እየተነገረ ይገኛል። ይህንን ደግሞ በርካታ መገናኛ ብዙሃንም ስላስተዋሉት እየጠቀሱት እያስተጋቡት ይገኛል። ላውራ ኬለር የተባለች የአይ24 ኒውስ ዘጋቢ ከዚህ ቀደም በብሉምበርግ እና በፍራንስ 24 ተሰራ የነበረች ጋዜጠኛ እንዲህ አለች። ኢትዮጵያና ኬንያ የእስራኤልን እውቅና በተመለከተ ውግዘት አላደረሱም አለች። ራሺድ አብዲ የተባለውን የምስራቅ አፍሪካ ተንታኝን የኤክስ ገጽ ዘገባ አጋርታ ይህና ሌሎችም ዘገባዎች እየወጡ ይገኛሉ። ከአረቦቹ አካባቢም እንዲሁም ከሙስሊሞቹ ሀገራት ለሶማሌላንድ የተሰጠውን እውቅና ያወገዙ እንዳሉ ሁሉ ዝም ያሉ ወይም ይፋዊ መግለጫ ያልሰጡ ሀገራት መኖራቸውም የሞቃዲሾውን የሐሰን ሼክ መሐሙድ መንግስት አስጨንቋል። ባህሬን፣ ሞሮኮና የተባበሩት አረብ ኤምሬትስ ናቸው ውግዘት በይፋ ለብቻቸው ያላቀረቡት። እነ ኳታር፣ እነ ሳውዲና ሌሎችም ሀገራት ከሶማሊያ ጋር መሆናቸው ቢነገርም ከጅቡቲ እስከ ቱርክ የሶማሊያ ጉዳይ ድጋፍ ቢያገኝም አንዳንድ ሀገራት አሁንም ዝም ማለታቸው አሁንም እያነጋገረ ይገኛል። በቀጣይ ደግሞ ሌሎች ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ የሚል ነገር እየተናፈሰ ይገኛል። ከቀናት በፊት ነበር የደቡብ ሱዳን ስም የተሰማው። ደቡብ ሱዳን ሁሉንም ነገር ጨርሳለች፣ ለሶማሌላንድ እውቅና ልትሰጥ ትችላለች የሚለው ጉዳይ እያነጋገረ መቀጠሉ የሚታወቅ ነው። ምናልባት ኢትዮጵያና ኬንያም በቀጣይ እርምጃ ሊወስዱ ይችል ይሆን የሚሉ ጥያቄዎችም እየቀረቡ ይገኛሉ። ይህ ብቻ አይደለም፣ ኡጋንዳና ሩዋንዳም ስማቸው ተነስቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ እንደሚታወቀው ወደ ተለያዩ ሀገራት መሪዎች ስልክ ደውለዋል፣ ጎረቤቶቻቸውን አናግረዋል። ነገር ግን ያላናገሯቸውና ቢያነጋግሯቸውም ብዙም ለውጥ የማያመጡ አንዳንድ መሪዎች እንዳሉም እየተነገረ ይገኛል። ከነዚህ ሀገራት መካከል ሩዋንዳና ዩጋንዳ ይገኛሉ ነው የተባለው። ለእስራኤል የተለየ ቅርበት አላቸው የሚባሉት እነዚህ ሀገራት ምናልባት እስራኤልን ተከትለው ለሶማሌላንድ ወይ እውቅና ይሰጣሉ፣ ካልሆነም የሐሰን ሼክ መሐሙድ መንግስት እንደሚፈልገው ውግዘቱን አያደርሱም የሚል ሐሳብ ያላቸው ሰዎች በርካታ ናቸው። ኢትዮጵያና ኬንያም በዚህ ጉዳይ ላይ ስማቸው ተነስቶ በርካታ ነጥቦች እየቀረቡ ይገኛሉ። ኤርትራን ጨምሮ የተለያዩ የአካባቢው ሀገራት ሶማሊያ አንድ ነች፣ አትበታተንም፣ ሶማሌላንድ የምትባል ሀገር የለችም ሲሉ መግለጫ እያወጡ ቢገኙም
አሁንም ጉዳዩ መነጋገሪያ ሆኗል። እስራኤል የለኮሰችው እሳት ምን ያህል ስር ይሰዳል? ምን ያህል ሌሎች ሀገራት ለሶማሌላንድ እውቅና ይሰጣሉ? የሚለውን ጉዳይ እየተጠበቀ ይገኛል። ከዚህ ቀደም ኢትዮጵያ ከሶማሌላንድ ጋር ስትፈራረም የነበረውን አይነት አቧራ ግን የሐሰን ሼክ መሐሙድ መንግስት ማስነሳት አልቻለም። የአውሮፓ ህብረት፣ ናይጄሪያና የተለያዩ ሀገራት ድጋፍ የሰጠው የሞቃዲሾ መንግስት አሁንም ብዙ ሀገራት ድጋፍ እንዲሰጡት ይፈልጋል። አሜሪካም በጽኑ ጉዳዩን እንድታወግዝና እስራኤልም ከሰጠችው እውቅና እንድታፈገፍግላት ሶማሊያ እየጠየቀች ትገኛለች። ነገሩ ተጧጡፏል። ቀጠናው በከፍተኛ መጠን አቧራ ተነስቶበታል። ወደ ሩሲያና ዩክሬን ጉዳይ ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትራምፕን ብልህ ነው ብለዋቸዋል። አንዳንድ ብልህ የሆኑ ሰዎች ከምዕራቡ ዓለም ለዩክሬን ያቀረቡት ምክረ ሐሳብ ቀላል የሚባል አይደለም። ዩክሬን ግን ብዙም ሰላም ስላልፈለገች ይመስላል ይህንን ጉዳይ አልገፋችበትም ብለዋል ቭላዲሚር ፑቲን። ዩክሬን በዚህ ደረጃ ልትመጻደቅበት የምትችለው ወታደራዊ እንቅስቃሴ ላይ አይደለችም የምትገኘው። የሆነ ሆኖ የሩሲያ ጦር እየገሰገሰ ነውና የፈለገውን ነገር ማሳካት ይችላል። ዩክሬን ጊዜ የምትገዛበት መንገድ ለራሷ አይጠቅማትም። ስለ ጉዳዩም እኔ ሊገባኝ አልቻለም ብለዋል ቭላዲሚር ፑቲን። ከወታደሮቻቸው ጋር የተገናኙት ከወታደራዊ ሹማምንቶቻቸውም የተለያዩ ሪፖርቶችን የሰሙት ቭላዲሚር ፑቲን በዚህ ጉዳይ ላይ ዘርዘር ያሉ ነጥቦችን ተናግረዋል። አሜሪካን ጨምሮ የተለያዩ ሀገራት የተሻለ የደህንነት ዋስትና እንሰጥሻለን ቢሏትም ዩክሬን ግን በጦርነቱ መቀጠል ፈልጋለች ሲሉ ትችታቸውን አሰምተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ዩክሬን ከአውሮፓውያን ጋር ያላት ግንኙነት ብዙ እንዳወካትና የሰላም ስምምነቱ እየታወከ የሚገኘው በአውሮፓውያን መሆኑን እየተናገሩ ይገኛሉ። ዜሌንስኪ ደግሞ ሌላ ነገር እየተናገሩ ናቸው። ቭላዲሚር ፑቲንና ሩሲያ ሰላም አይፈልጉም በሚል አጀንዳ ለማስቀየር እየሞከሩ ይገኛሉ። ከፍተኛ የገንዘብ እጥረት አለብን ብለው በይፋ የተናገሩት ዜሌንስኪ የምዕራቡ ዓለም በገንዘብም በጦር መሳሪያም እንዲረዳቸው ጥሪ አቅርበዋል። ከቭላዲሚር ፑቲን ጋር በቀጥታ ባይነጋገሩም ወደ ትራምፕ እያቀኑ ሩሲያን በተመለከተ እየመከሩ የሚገኙት ዜሌንስኪ ከትራምፕ ጋር የሚኖራቸው ንግግር ምን ለውጥ ያመጣላቸዋል የሚለው ዓለም እየጠበቀው ያለው ጉዳይ ነው። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸውን አሞካሽተዋል፣ አመስግነዋል። በዛፖሪዥያ የምትገኘው ጉሌፖል ነፃ መውጣቷን ተከትሎ ነው ፑቲን ምስጋናቸውን ለሰራዊቱ ያደረሱት። ስትራቴጂካዊ ጠቀሜታ እንዳላት የሚነገርላት ጉሌፖል በቀጣይ አንዳንድ ግዛቶችንና ከተሞችን ለማስለቀቅ ወሳኝ ምዕራፍ እንደምትሆን ቭላዲሚር ፑቲን በይፋ ከወታደሮቻቸው ሪፖርት በሰሙበት ሰዓት ተናግረዋል። የሩሲያ የመከላከያ ሚኒስቴር የለቀቃቸው ቪዲዮዎችም ከተማይቱ ስትያዝና ከመያዟ በፊት የነበረውን ትዕይንት የሚያስመለክት ቪዲዮ በይፋ ለቋል። የተለያዩ ድብደባዎች የተፈጸሙባት ከተማይቱ ከፍተኛ የሆነ የሰራዊት ቁጥር በዩክሬን በኩል እንዲታጣ ምክንያት እንደሆነባትም ነው እየተነገረ የሚገኘው። የዩክሬን ብረት ለበሶች ሲጋዩ የሚያሳዩ ቪዲዮዎችም ተለቀዋል። የሩሲያ ድሮኖች አንድ ባንድ እየተከታተሉ ወታደራዊ ተሽከርካሪዎቹን ሲያወድሙ ቪዲዮው አመላክቷል። የዩክሬን ወታደሮች ከሩሲያ ጥቃት ለመሸሽ ሲሯሯጡም ቪዲዮው አስመልክቷል። 76 ስኩዌር ኪሎ ሜትር ያህል ቦታ አግኝተናል ብላለች ሩሲያ። ከ7000 በላይ የሚሆኑ ህንፃዎችም በቁጥጥር ስር ገብተዋል ስትል ይፋዊ ሪፖርት አቅርባለች። ከሰሞኑ የተለያዩ ወታደራዊ ድሎችን እያስመዘገበ የሚገኘው የሩሲያ ጦር በተለያዩ አካባቢዎች ድል ቀኝቶኛል፣ ከሱሚ ከካርኮቭ እና ከሌሎችም ግዛቶች እንደነ ድኔፕሮ ከመሳሰሉት ማለት ነው የተለያዩ ድሎችን እያስመዘገብኩ እገኛለሁ ብሎ ሪፖርት እያወጣ እንደሚገኝ ታውቋል። ታዲያ ይህ ጉዳይ ለኪየቭ ጣጣ አምጥቶባታል። የሩሲያ ጦር ከተሞችን ነፃ ባወጣና ወደፊት በገሰገሰ ቁጥር ወታደራዊ አዛዦች የበለጠ አጣብቂኝ ውስጥ እየገቡ መምጣታቸው ይታወቃል። ከድል በስተቀር ሽንፈትን መስማት ለማይፈልጉ አለቆች ሪፖርት በሚያደርጉበት ጊዜ ታዲያ አንዳንድ የተሳሳቱ ሪፖርቶችን በግድም በውድም ለማቅረብ እየተገደዱ መጥተዋል። ታዲያ አንድ ሁለት ወታደራዊ የሚሆኑ መኮንኖች ለአለቆቻቸው የውሸት ሪፖርት ማስገባታቸውን ተከትሎ
ዩክሬን ተቆጥታ እነዚህን አዛዦች እስከ ማሰናበት ደርሳለች ነው የተባለው። አንዳንዶቹን ለማሰናበት ደግሞ የጀመሩትን የሕክምና ምርመራ እስኪጨርሱ እየጠበቀች ትገኛለች። በተለይ ስቬርስክ የተባለችው የዩክሬን ከተማ ከፍተኛ የሆነ ትርምስ በዩክሬን ጦር ዘንድ እንዲነሳ ምክንያት ሆናለች። የዶኔትስክ ግዛት ውስጥ የምትገኘው ሴቨርስክ አሁን በሩሲያ ጦር ሙሉ ለሙሉ ቁጥጥር ውስጥ እንዳለች የሚታወቅ ነው። ሩሲያ ምንም እንኳን ከ17 ቀናት በፊት ይህችን ከተማ ነፃ ማውጣቷን ብትገልጽም ዩክሬን ግን ያመነችው ከቀናት በፊት ነበር። ጦራችን አፈግፍጓል፣ ወደ ኋላ ሄዷል፣ ምክንያቱም እዚያ የሚገኘው ጦራችን አላስፈላጊ መስዋዕትነት መክፈል የለበትም በሚል ነው ዩክሬን ጦሯን ያስለቀቀችው። ታዲያ ይህ ከመሆኑ በፊት የጦር አዛዦቿ ወደ ማዕከል የሚልኩት ሪፖርት የተሳሳተና አሁንም ከተማ ውስጥ ነን፣ አሁንም እየተዋጋን ነው፣ እየተዋደቅን ነው የሚል መሆኑን ተከትሎ የኪየቭ አለቆች ከፍተኛ ቁጣ አሰምተው አንዳንድ ወታደራዊ አዛዦችን ለማባረር ተገደዋል ይላል የዩክሬንስካያ ፕራቭዳ ዘገባ። ኮሎኔል አሌክሲ ኮናቮል ይባላል አንደኛው ወታደራዊ አዛዥ፣ የ54ኛው ሜካናይዝድ ብርጌድ አዛዥ ነው። ከተማይቱ ውስጥ አለን፣ እየተዋጋን ነው፣ እየተፋለምን ነው የሚሉ ሪፖርቶችን ካቀረቡ ወታደራዊ መኮንኖች መካከል አንደኛው ነው። እርሱ እንደተሰናበተ ዘገባው አመላክቷል። ኮሎኔል ቭላድሚር ፖቴሽኪን የተባለ ሌላኛው የ10ኛው ተራራ ብርጌድ አዛዥ ደግሞ በቀጣይ ተሰናባች መሆኑ ተሰምቷል። ቆይ ግዴለም ሕክምና ላይ ነው፣ ይታከምና ይሰናበታል ብላ ኪየቭ ስሙን በተሰናባቾች ስም ዝርዝር መዝገብ ላይ አስፍረዋለች ነው የተባለው። እንዲህ አይነቱ ውሸቶች በከፍተኛ ደረጃ እየተደጋገሙ ሲሆን ዜሌንስኪ መስማት የሚፈልጉትን ነገር ለመናገር እየተገደዱ ያሉት እነዚህ ወታደራዊ አዛዦች ከተሞቹ መለቀቃቸው ከተረጋገጠ በኋላ መሰናበታቸው ግን ግራ አጋቢ ነው ተብሏል። 11ኛው ኮር እየተባለ የሚጠራውና እነዚህን ብርጌዶች ሲያስተባብር የነበረው ክፍለ ጦርም ከፍተኛ አጣብቂኝ ውስጥ እንደገባና የተለያዩ ማዕቀቦች እንደተጣሉበትም እየተነገረ ይገኛል። ተደራራቢ ችግሮች ውስጥ የሚገኘው የዩክሬን ጦር እንዲህ አይነት ሪፖርቶች እየወጡበት ይገኛሉ። የራሳቸው የዩክሬን ሚዲያዎችም በዚህ ጉዳይ ላይ ጨከን ብለው ዘገባዎችን ማቅረብ ቀጥለዋል። ውጥረቱ አሁንም አልበረደም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።